ለሶስተኛ ጊዜ የሰላም የእርቅና የመሻገር መልእክት ለመላው የኢትዮጵያ ሕዝቦች በተለይም ለሃይማኖት አባቶችና መሪዎች። እኔ ታምራት ኃይሌ ነኝ። ሰላም በአገር ቤትና በመላው ዓለም ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን። ወደ ዋናው ሐሳቤ ከመግባቴ በፊት የሁላችንም ለሆነች አገር ከመቆርቆር ውጪ ምንም አይነት የፖለቲካ ንክኪም ሆነ የታዋቂነት ፍላጎት የሌለኝ አገር ወዳድና ሰላም ናፋቂ ተራ ግለሰብ ብቻ መሆኔን ደግሜ ላሳውቅ እወዳለሁ። ይህን ለሀገር ያለኝን ተቆርቋሪነት የሚያውቁ አያሌ ወገኖች በየጊዜው ወደ ሚዲያ መድረኮች እንድወጣ ጤናማ ሐሳብ ቢያቀርቡልኝም ቅሉ በአሁኑ ጊዜ ከመንፈሳዊነትም ከሰብአዊነትም ከስርዓትም የወጣውን የሶሻል ሚዲያ ገበያ ላለመቀላቀል ስል በርቀት ቆይቻለሁ። ሆኖም ወንጌልና ወንጌላዊ እምነት በአጠቃላይ ሃይማኖታዊ ጉዳዮችም ሆኑ የአገር ሰላም ጉዳይ አሳሳቢ ደረጃ በደረሰበት በዚህ ፈታኝ ወቅት ሁሉንም ነገር በገለልተኝነት መመልከት በአንድ በኩል በፈጣሪ አምላክ ዘንድ ተጠያቂ መሆን አይቀርም በሚል፣ በሌላ በኩል ደግሞ በሰላም ጊዜ የሚኖርባት የሚነገድባት ወንጌል የሚሰበክባትም ሆነ ማናቸውንም ጥቅሟን የምንጋራባት ሀገር በታመመች ጊዜ ግን ዳር ዳር መሄድ ከስነ ምግባር ወይም ኤቲክስ ወይም ሞራል አንጻርም ሆነ ከመንፈሳዊነት አንጻር ትክክል ስላልሆነና እንደ የመልካም ዕድል ተጠቃሚ ወይም ኦፖርቹኒስት ስለሚያስቆጥርም የበኩሌን አስተዋጽኦ ለማበርከት አሰብኩ። በዚህ በዛሬው መልእክቴ ልደርስ ያሰብኩት በዋናነት የሃይማኖት ተቋማትንና አባቶችን መሆኑን ከወዲሁ ጨምሬ መግለጥ እወዳለሁ። ባለፈው ነሐሴ ወር 2015 ዓ.ም መጨረሻ ላይ እንደ አንድ ለሀገርና ለወገን ተቆርቋሪ ግለሰብ ብቻ ሳይሆን እንደ እግዚአብሔር መልእክተኛ በአሁኑ ወቅት አገራችን ኢትዮጵያ የምትገኝበትን ሁኔታ አስመልክቶ ለአራት ባለድርሻ አካላት ግልጽ ጥሪ ማቅረቤ ይታወሳል። ብፁዕ ወቅዱስ አቡነ ማትያስና ሌሎችም የሃይማኖት አባቶችና መሪዎች አዲሱን ዓመት አስመልክቶ ባሰሙት የእንኳን ያደረሳችሁ መልእክቶቻቸው ላይ አገሪቱን አስመልክቶ የሰላም ጥሪ ማስተላለፋቸውን አድምጫለሁ፣ አድንቄያለሁም። በጳጉሜ ቀናትም የሃይማኖት ቤተሰቦች በየቤተ እምነቶቻቸውና የኢትዮጵያ ሃይማኖት ተቋማት ጉባኤን በበኩሉ አገራዊ የጸሎትና የምህላ ጥሪ ማድረጉን በማህበራዊ ሚዲያ ስሰማ ለምድሪቱ መታሰብ ምልክት እንደሆነ አምኜ እግዚአብሔርን አመስግኛለሁ። ደግሞም ባለፈው ሳምንት በኦሮሚያ ክልል የሚገኙ የሃይማኖት ተቋማት በአንድነት ሆነው ቁርአንና መጽሐፍ ቅዱስን በመያዝ እስከ ጦር ሜዳ ድረስ ሄደው ተፋላሚ ኃይላትን ተኩስ እንዲያቆሙ ለመማጸን መወሰናቸውን ስሰማ አሁንም እግዚአብሔር ምድሪቱን እንዳልተዋት ሌላ ምልክት ሆኖ በማግኘት የተሰማኝን ደስታ እየገለጽኩ ለውጤቱም ማማር ከኋላ በጸሎት እንደምከተል ቃል ገባለሁ። ቀጥሎም በጥቅምት 8 2016 ዓ.ም በተላለፈው የኢቲቪ ዜና የአማራ ክልል መንግስት በክልሉ ሰላምን ለማምጣት የሃይማኖት አባቶች ድጋፍ እንዲያደርጉ ጥሪ ማድረጉም ቀደም ብሎ ባስተላለፍኩት ጥሪ እንዳመለከትኩት ሁሉ በአገሪቱ እውነተኛና ዘላቂ ሰላምና አንድነት ለማረጋገጥ ትልቁን ሚና መጫወት ያለባቸውና የሚችሉትም የሃይማኖት መሪዎችና አባቶች መሆናቸውን ሁሉም ወገን እያመነበትና እየተቀበለው መሆኑን በማረጋገጤ ደስታዬን እየገለጽኩ የሃይማኖት አባቶችም ጥሪውን በሙሉ ልብ ተቀብለው ድጋፍ ማድረግ ብቻ ሳይሆን በዚህ ታላቅ የአገር አድን ተግባር የመሪነት ሚናቸውን በተገቢ እንዲጫወቱ በድጋሚ በአክብሮት ጥሪዬን አስተላልፋለሁ። በዚህ በዛሬው መልእክቴ ካለፈው በተለየ ከታላቅ ይቅርታ ጋር እኒህን የተከበሩ አባቶችና መሪዎችን በስም እየጠራው ለመማጸን ተገድጃለሁ። አንደኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ ሁለተኛ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ፣ ሶስተኛ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሊቀመንበር ሼህ ኢብራሂም ቱፋ፣ አራተኛ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ አምስተኛ፣ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ ስድስተኛ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ታጋይ ታደለ፣ ሰባተኛ፣ ባለፈው መልእክቴ በስም ሳልጠቅስ የዘረዘርኳቸው የአርበኞች ማህበር ፕሬዝዳንት፣ የአገር ሽማግሌዎችና ታዋቂ ግለሰቦች እንደዚሁም የሰላም ሚኒስቴር፣ የጠቅላይ ፍርድ ቤት ፕሬዝዳንት፣ የኢሰመጉ ኮሚሽነር እና የአገራዊ ምክክር ኮሚሽን አባላት የተካተቱበት እና ከፊት ሆነው የሚመሩት አገራዊ የእርቅና ሰላም የማውረድ ዘመቻ በቶሎ እስካልተጀመረ ድረስ በምድሪቱ ላይ ስር የሰደደ የቂምና የበቀል መንፈስ
ዛሬ ያለውን ትውልድ እርስ በርስ ማባላቱ ሳያንስ ከትውልድ ወደ ትውልድ የሚተላለፍና ውሎ አድሮም ቢሆን አገሪቱን የሚበትን አደገኛ አዝማሚያ እንደሆነ ሁሉም መገንዘብ አለበት። ይህን ውስብስብ የቤት ስራም ለሚቀጥለው ትውልድ ከማስቀመጥ ይልቅ ዛሬ በዚህ ትውልድ ተሰርቶ መጠናቀቅ እንዳለበት በጽኑ ይሰማኛል። በእኔ እምነትና መረዳት የትኛውም የሰላም ማምጣት ጥረት የመንፈሳዊ አባቶችን የመሪነት ሚና ከፊት ካላስቀደመና መንፈሳዊ እሴቶቻችንን ታሳቢ ካላደረገ ስኬትና ዘላቂነት አይኖረውም። ይሄ የሚሆንበት ምክንያት የሀገራችን ሕዝብ በጥቅሉ ፈሪሃ እግዚአብሔር ያለው ሕዝብ ነው ብቻ ሳይሆን ለሃይማኖቱና ለሃይማኖት መሪዎቹ ከፍተኛ አክብሮት ያለው ሕዝብም በመሆኑ ነው። ሌላው ምክንያትም ከማናቸውም የእርቅ ሂደት ፊት እግዚአብሔር መቅደም እንዳለበት በጽኑ አምናለሁ። እንደሚታወቀው በጎረቤት ሀገር ሶማሊያ ሰላምን ለማምጣትና ሁሉን አቀፍ መንግስት ለመመስረት ከ1991 እንደ አውሮፓ አቆጣጠር እስከ 2004 ዓመተ ምህረት ብቻ ከ10 ያላነሱ ወይም የበለጡ የእርቅና ተፋላሚ ኃይሎችን ትጥቅ የማስፈታት ጥረቶች ቢደረጉም አንዳቸውም አጥጋቢ ውጤት አላስገኙም። በአረብ እስራኤልና በተለይም በእስራኤልና ፍልስጤማውያን መካከል ከ1970ዎቹ አንስቶ የሰላም ማውረድ ንግግርና ስምምነት ተደረገ ያልተባለበት ዓመት ቢኖር ጥቂት ነው። ዳሩ ግን እነኚህን ኃይላት ከልብ ያስማማና ቀጠናውን ከሽብር ያጸዳ ስምምነት ካለመታየቱም በላይ የእስራኤል ፍልስጤማውያን ጦርነት የሰሞኑ የሞቀ ወሬ ብቻ ሳይሆን ዓለም አቀፍ ስጋትም ያስከተለ ሆኗል። ምክንያቱም ሁሉም እንደሚገነዘበው ንግግሮቹ ሁሉ ፖለቲካዊና ብዙ አይነት ቅድመ ሁኔታዎችን ያማከሉ ስለሚሆኑ ነው። በዚህ መንገድ ደግሞ እውነተኛ እርቅና ሰላም ይመጣል ማለት ፈጽሞ ዘበት ነው። በመሆኑም የምንወዳት ሀገራችንን አሁናዊ ሁኔታ በትክክል ለውጦ በመለያየት ፈንታ አንድነትን፣ በጥላቻ ፈንታ ፍቅርን፣ በጦርነት ፈንታ ሰላምን አንግሶ የልማትና የብልጽግና ሸማ ሊያለብሳት የሚችል ብቸኛው መፍትሄ ከእግዚአብሔር ዘንድ የሆነ እውነተኛ እርቅና ሰላም ሲሆን ይህ ሰላምና እርቅ እውን እንዲሆን ደግሞ በእግዚአብሔር ፈጣሪነትና ሁሉን ቻይነት የሚያምኑ የሃይማኖት ክፍሎችና አባቶች እንደዚሁም የሚመለከታቸው የህብረተሰብ ክፍሎች የአገር ሽማግሌዎችና መንግስትንም ጨምሮ መላው ህዝባችን ሰላም ፈላጊና የሰላም መሳሪያ በመሆን ማገልገል አለበት። የተከበራችሁ የሃይማኖት አባቶችና መሪዎች፣ የኢትዮጵያ ህዝብ የሃይማኖት ስብጥር እንደሚያመለክተው ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ፣ የኢትዮጵያ ካቶሊክና የወንጌላውያን ክርስቲያኖች ጠቅላላ ድምር ወደ 67 በመቶውን የኢትዮጵያ ህዝብ ቁጥር ሲይዝ ወደ 31 በመቶ ደግሞ ኢትዮጵያውያን የእስልምና እምነት ተከታዮች እንደሆኑ ይገመታል። እንግዲህ በአጠቃላይ ወደ 98 በመቶ ህዝባችን ሃይማኖተኛ ነው ማለት ነው። ይህም ማለት በማንም ይታዘዙ በማን በጦር ሜዳና በኢትዮጵያ ጫካዎች መሽገው እርስ በርስ የሚተላለቁ ዜጎቻችን ከነ አዋጊዎቻቸው ቢሆኑ በመንግስት የሥራ ኃላፊነት የተመደቡና በሐቅ ህዝቡን ማገልገል ሲገባቸው በሙስና ፍትህ የሚያጓድሉ ሹመኞችና የበታች ሰራተኞች ቢሆኑ ከሚዲያ ካሜራዎች ጀርባ ሆነው ህዝቡን ለግጭትና ብሎም ለጦርነት የሚቀሰቅሱ ማህበራዊ አንቂዎች ቢሆኑ በቀን በጠራራ ፀሐይ የሚዘርፉም ሆነ ዜጎችን አግተው ቤዛ ክፈሉን የሚሉም ቢሆኑ በአቋራጭ ለመበልጸግ ብለው ከመንግስት ሹመኞች ጋር በጉቦ የሚጠላለፉም ሆነ የፍጆታ ዕቃዎችን እና የቤት ኪራይ ዋጋ ያለ ልክ በማናር ህዝቡን የሚያስጨንቁ ነጋዴዎችም ቢሆኑ ሃይማኖታዊ ተልእኮአቸውን ነዋይ መሰብሰቢያ ያደረጉ አገልጋዮችም ቢሆኑ ሁሉም ከላይ ከጠቀስኳቸው ሃይማኖቶች የአንዱ አይደሉምን? የሃይማኖት አባቶችና መሪዎች ዛሬ የሚከተሉትን ጥያቄዎች በትህትና ወደፊታችሁ ለማምጣት እገደዳለሁ። ኦርቶዶክሳዊት ክርስትና በኢትዮጵያ ምድርና አየር ላይ መሰበክ ከተጀመረበት ከ4ኛው መቶ ክፍለ ዘመን እንዲሁም እስልምና መሰበክ ከተጀመረበት ከ6ኛው መቶ ክፍለ ዘመን ከዚያም የወንጌላውያን እምነት ወይም ወንጌል መሰበክ ከተጀመረበት 19ኛው መቶ ክፍለ ዘመን ጀምሮ ምንድነው ስናስተምር ይኖር ነው? ፍቅርን ነው ወይስ ጥላቻን? መለያየትን ነው ወይስ አንድነትን? ቂመኝነትን ነው ወይስ ይቅርታን? ስራን ነው ወይስ በበዓላት ብዛት እያሳበብን ስንፍናን? ምንድነው ስናስተምር ይኖር ነው? አገር የሁሉም ብሔር፣ የሁሉም ሃይማኖት ተከታይ፣ የሁሉም ፖለቲካዊ አቋም አራማጅ ሆና ሳለ ያሸነፈ የሚኖርባትና ተሸናፊ የሚሰደድባት መሆን ነበረባትን?
ዜጎች እንዳይኖሩና እንዳይሰሩ ብቻ ሳይሆን ሲሞቱ ለበድናቸው ማረፊያ መከልከል እግዚአብሔር የሚወደው ተግባር ነበርን? እሺ ያለፈው አለፈ። ዛሬስ በየመድረኮቻችን ምንድነው እያስተማርን ያለነው? እንደ እውነቱ ከሆነ ዛሬ ሀገራችን እየደማችበት ያለ የእርስ በርስ ግጭትና መፈናቀል መነሻው ከሃይማኖት ስፍራዎች አይደለምን? በሚዲያ መስኮቶች የሰላም ጥሪ ከማቅረብ ባለፈስ በዛሬዋ ኢትዮጵያችን የሚታየውን የመልካም አስተዳደር እጦት፣ የእርስ በርስ ግጭትና የለየለት ጦርነት፣ ያለ አገባብ ለመበልጸግም የሚደረግ እሽቅድምድምና በሃይማኖትም ስም ጭምር በየቦታ የሚደረጉ ግጭቶች ለማስወገድና አገሪቱ በሰላም ወደ እድገትና ብልጽግና እንድትጓዝ ምን ተጨባጭ ጥረት እያደረግን ነው? በእኔ መረዳት የአንድ ሃይማኖት ዋነኛ ተልእኮ እና ተግባር ከሞት በኋላ ስለሚኖረው ቀጣይ ህይወት ከመስበክ ቀጥሎ ማህበረሰቡን ፈጣሪን ስለመፍራት፣ ስለ ፍቅር፣ ስለ አንድነትና ተቻችሎ ስለመኖር እንደዚሁም ስለ ፍትህና የሥራ ትጋት ማስተማር ነው። ለኔ እንደሚመስለኝ ከሆነ እነኚህን ተግባራት በተጨባጭ አልተወጣንምና ስላለፈው በደላችንና ምድሪቱ ዛሬ ስለምትገኝበት ሁኔታ በጸጸት ንስሐ መግባትና በቀጣይ የተወዘፈ የቤት ስራችንን ለመስራት በቁርጠኝነት መነሳት ያለብን ጊዜው አሁን ነው። አሁንም አጥብቄ ላሳስብ የምወደው ጉዳይ ምንም አይነት የሰላምና እርቅ ጥረት ሳይጀመር ይሄ አሁን የያዝነው 2016 ዓመተ ምህረት ከተጠናቀቀ ቀጣዮቹ ዓመታት አገሪቱ አስከፊ ዋጋ የምትከፍልባቸው ሊሆኑ እንደሚችሉ ነው። ያኔ ሃይማኖታዊ ተግባራትን ማከናወንም ሆነ ወጥቶ መግባት ቀላል አይሆንም። የተከበራችሁ የእምነት አባቶች ሆይ ዛሬውኑ ተከታይ ህዝባችሁን አስከትላችሁ ለንስሐ ለይቅርታና ለሰላም ማውረድ ትነሱ ዘንድ በፈጣሪ አምላክና ሁሌም የመከራው ገፈት ቀማሽ በሆነ የኢትዮጵያ ህዝብ ስም እለምናችኋለሁ። ውድ ሀገራችን ህዝቦች ሆይ አገር ማለት ዜጎቿ ሲኖሩ የሚኖሩባትና ሲሞቱ ደግሞ የሚቀበሩባት ከፈጣሪ አምላክ እግዚአብሔር የተሰጠቻቸው የግልና የጋራ ቤታቸው ናት። ከቅርብ ዓመታት ወደዚህ በሀገራችን ኢትዮጵያ እየታየ ያለው እውነታ ግን እነኚህን ተፈጥሯዊ መብቶች የከለከለ ነው። በ1966 ዓመተ ምህረት የፈነዳው አብዮት አስከትሏቸው ከመጣው መዘዞች አንዱና ዋነኛው ዜጎች አዲሱን አብዮታዊ አይዲዮሎጂ ተቀበሉትም አልተቀበሉት ከላይ የተጠቀሰውን ተፈጥሯዊ መብታቸውን ተጠቅመው በአገራቸው በልዩነት ግን በሰላምና በነጻነት እንዳይኖሩ በመገፋታቸው ምክንያት ከቤት ከቀያቸው ከትምህርትና ከሥራ ገበታቸው ተፈናቅለው ወደ ጎረቤት አገራት ወደ ምስራቅ ወደ መካከለኛው ምስራቅ ወደ አውሮፓና ሰሜን አሜሪካ እንዲሰደዱ ግድ ሆኖባቸዋል። ከቅርብ ጊዜው ፖለቲካዊ ለውጥ ቀደም ብሎ በነበረው 27 ዓመታት ደግሞ ማንነትና ዘር ተቆጥሮ ወደ ሌላ አይነት ምንጠራ በመገባቱ በአገሪቱ በአንዳንድ አካባቢዎች በወልም በግልም ለህልፈት የተዳረጉ ለዘመናት ተፈናቅለው ወደ ጫካም ሆነ ወደ ሌሎች አገራት የተሰደዱ ሚሊዮኖች ናቸው። አሁን ባለው የለውጥ ዘመንም በተለያዩ ቡድኖች ቀደም ካሉት ዓመታት የቀጠለ ጥቃት፣ ግድያና ማሳደድና ማፈናቀል ትልቋን ኢትዮጵያ በግማሽ የፈረሰች አስመስሏታል። በአገራችን በዜጎች ላይ የደረሰው ጉዳት በገዛ አገራቸው በነጻነት መኖር አለመቻል ብቻ ሳይሆን ሲሞቱ ለበድናቸው ማረፊያ ማጣትም ተስተውሏል። ይህ ሁሉ እግዚአብሔር የሚጸየፈው ተግባርና አገራዊ ንስሐ የሚያስፈልገው በደል ነው። ውድ ሀገራችን ህዝቦች ሆይ በየትኛውም የዓለም ክፍል ያሉ የሰው ልጆች ማንኛውም ሰብአዊ ፍጡር በዚች ለሁሉም ጊዜያዊ መኖሪያ እንድትሆን በተሰጠችው ምድር ላይ የዕለት ጉርሱን የዓመት ልብሱንና መጠለያ አግኝቶ ኖሮ የኮንትራት ዘመኑን መጨረስ ይፈልጋል። ከዚህ ባለፈ ደግሞ ዘመኑ በሳይንስ እጅጉን የተራቀቀ በመሆኑ በአየር የሚበሩ በምድር የሚሽከረከሩና በውሃ የሚንሳፈፉ ማሽኖችን ሰርቶ ኖሮንና ጉዞን ቀላል ማድረግ የቻለበትም ዘመን ነው። ሰላምና ነጻነት ግን ከነዚህ ሁሉ ቀዳሚ የሆኑ የሰው ልጆች ሁሉ ተፈጥሯዊ መብቶች ናቸው። እኛ እንዴት ይህን መሰረታዊ የህልውና ጥያቄ ሳይመለስልን ዘመናችን ያልቃል? በመላ ኢትዮጵያን ጆሮ የሚከተሉትን ጥያቄዎች ማቅረብ እፈልጋለሁ። አንደኛ፣ ማንም ይሁን ማን በኢትዮጵያ አፈር ላይ የተፈጠረ ሰብአዊ ፍጡር በአገሪቱ በየትኛውም ክፍል በነጻነት እየተዘዋወረ ሲኖር መኖር ሲሞት ደግሞ መቀበር ከእግዚአብሔር የተሰጠው
ተፈጥሯዊ መብቱ መሆኑን የምናምንበት ጊዜው መቼ ነው? ሁለተኛ ከራሳችን ሀገር ወጥተን በጎረቤት የአፍሪካ ሀገራት፣ በመካከለኛው ምስራቅ፣ በሩቅ ምስራቅ፣ በአውስትራሊያ፣ በአውሮፓና በሰሜን አሜሪካ መኖር፣ መማር፣ መስራት፣ ቤት ንብረት ማፍራት፣ መዳርና ወልደን ማሳደግ ችለን የለም እንዴ? ሶስተኛ ከአዳማ ወደ ሲዳማ፣ ከመቀሌ ወደ ነጌሌ፣ ከጎንደር ወደ ደደር፣ ከአፋር ወደ ባህር ዳር፣ ከሁመራ ወደ ሰመራ፣ ከጋምቤላ ወደ አሰላ፣ ከሰላሌ ወደ ሞያሌ፣ ከያቤሎ ወደ ደምቢዶሎ፣ ከወሊሶ ወደ ሻኪሶ፣ ከከምባታ ወደ አሳይታ፣ ከፍኖተ ሰላም ወደ አገረ ሰላም ወዘተርፈ በኢትዮጵያዊነት መታወቂያ ብቻ ተዘዋውሮ የግልም ሆነ የመንግስት ስራ መስራት፣ መነገድ፣ ንብረት ማፍራት፣ መዳርና መዳር፣ መውለድና መብዛት ያልተቻለበት ምክንያቱ ምንድን ነው? አራተኛ ዲሞክራቲክ ኮንጎ፣ ብሩንዲ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያ እና ኡጋንዳ የተሰኙ ሉዓላውያን ሀገራት የየአገሮቻቸውን ድንበር ክፍት አድርገው የአንዱ ሀገር ዜጋ ወደ ሌላኛው ያለ ቪዛ ሰተት ብሎ እንዲገባ ባደረጉበት ዘመን እንዴት ነው እኛ ከአንዱ የኢትዮጵያ ክፍለ ሀገር ወደ ሌላኛው እንደ ልባችን መዘዋወር የተሳነን? ስለ ኢትዮጵያዊነት መናገር ሳንችል ስለ ፓን አፍሪካኒዝም እንዴት ነው የምንናገረው? ከጎረቤት ብሔረሰብ ጋር ቡና መጠጣት አቁመን ስለ ግሎባላይዜሽን ማሰብ እንዴት እንችላለን? የተከበራችሁ የኢትዮጵያ ሕዝቦች ሆይ እስቲ ወደ ልቦናችን እንመለስ። የጠብና የጦርነትን መንፈስ በእግዚአብሔር ስም እንገስጸው። ያላስማሙንን ጉዳዮች ይዘን ወደ ክብ ጠረጴዛ እንምጣ። ከራሳችን ስሜቶችና ፍላጎቶች በላይ ለአገርና ለትውልድ ማሰብ እንጀምር። ከመንደር እና ከብሔር ይልቅ መንደሩንም ብሔሩንም አቅፋ ስለያዘች ሀገር እናስብ። እኛ በወጉ ባይሳካልን እንኳ ልጆቻችንና የልጆቻችን ልጆች በቀን 3 ጊዜ ጠግበው የሚበሉባትና ሰላም የሚኖሩባትን ሀገር ለመገንባት በአንድነት እንነሳ። ስልጣነ መንግስት በህዝቦች ነፃ ምርጫና በሰላማዊ መንገድ ብቻ ከአንዱ ወደ ሌላው የሚተላለፍበትን መንገድ ማየት የጀመርነውን ጭላንጭል ባህላዊ እናድርገው። ያለፈን በደል በመካስና የህዝቦችን ቁስል በመፈወስ በመቀጠልም ለሁሉም እኩል የተመቸች ሀገር እንድትኖረን ለማድረግ ተብሎ የተጀመረው የሀገራዊ ምክክር ሂደት በቶሎ እና በተጨባጭ ተግባራዊ የሚሆንበትን መንገድ ኃላፊነቱን የተረከቡ ወገኖች፣ መንግስትና የሚመለከታቸው አካላት ሁሉ ሂደቱን በማፋጠን በቶሎ ወደ ፍጻሜ እንዲያደርሱልን እማጸናለሁ። ከሁሉ ግን አንገብጋቢው ጉዳይ ተኩስ የማቆም ተግባር ነውና በገዛ ወገናችሁ ላይ ሰይፍ ያነሳችሁ ሁላችሁም ሰይፋችሁን ወደ ሰገባው ፊታችሁን ደግሞ ወደ እርሻና ወደ ምርት እንድትመልሱ አሁንም በፈጣሪ አምላክ ስም እማጸናለሁ። የተከበራችሁ የኢትዮጵያ ሕዝቦች ሆይ በማጠቃለያ ላይ አሁንም የሚከተሉትን ጥያቄዎች ማንሳት ፈልጋለሁ። ለመሆኑ የሰዎች ወይም የዜጎች ሞት አዝናኝ ድራማ ሊሆንልን እንዴት ቻለ? ሁሉንም ፍላጎታችንን በመሞትና በመግደል ማሳካት እንደምንችል የትኛው የዓለም ታሪክ አስተማረን? በአንድ ምክንያትና ሁኔታ የውስጥ ግጭትና የእርስ በርስ ሲቪል ዎር ወይም የእርስ በርስ ጦርነት ያካሄዱ ሀገራት በዓለማችን ብዙ ቢኖሩም አንድ ጊዜ አደረጉት። ከዚያም ተማሩበት፣ ራሳቸውን በራሳቸው ካሱት። ከዚያ በኋላ ታሪክ ሆኖ ቀረ። እኛ ከውስጥ ግጭትና ከጠመንጃ ሳንፋታ ግማሽ ምዕት ዓመት ሆነን እኮ። መቼ ነው በቃን የምንለው? ለመሆኑ ስንት መቶ ሺህ ወጣቶች ረግፈውና ስንት ሚሊዮኖች ተፈናቅለው ስናይ ነው የጦርነት አስከፊነት የሚገባል? ለመሆኑ በየበረሃው ከሚረግፉ ወጣቶች ውስጥ ስንት የህዋ ሳይንቲስቶች፣ ስንት የልብና የአንጎል ቀዶ ጥገና ሐኪሞች፣ ስንት የታላላቅ ሰማይ ጠቀስ ህንፃዎችና ረጃጅም ድልድዮች መሐንዲሶች፣ ስንት የግብርና ጠበብት፣ ስንት የዩኒቨርሲቲ መምህራን፣ ስንት የፖለቲካ መሐንዲሶችና የኢኮኖሚ ማርሽ ቀያሪዎች እንዳሉባቸው ቆም ብሎ የሚያሰላ አስተኳሽ እንዴት ጠፋ? ለመሆኑ ያነገብናቸው የፖለቲካ አጀንዳዎችና ጥያቄዎች የነኚህን እንቁ የአገር ዜጎችን ነፍስ ለመገበር በእውነት የሚበቁ ሆነው ነው? ለመሆኑ ስናካሄድ የቆየነውና እያካሄድን ያለነውን ጦርነት እንድናካሄድ የወከለን በትክክል የወከለን
የኦሮሞ ገበሬ፣ የሶማሌ አርብቶ አደር፣ የአማራ አርሶ አደር፣ የቤንሻንጉል ወይም የሲዳማ ገበሬ ወዘተርፈ በእውነት ኖሮ ነው? ሌላው ቀርቶ ሰሞኑን የትግራይ እናቶች የልጆቻቸውን ህልፈት መርዶ በሰሙ ጊዜ ያሰሙት ዋይታና ያፈሰሱት እንባ አይፈርድምን? ደግሞ የሚቀጥለው የመርዶ ንግርት ስርዓት በየትኛው አደባባይ ይሆን የሚከናወነው? የተከበራችሁ እና የተወደዳችሁ የሀገራችን ህዝቦች ሆይ ወደ ልቦናችን እንመለስ፣ ወደ ሰላም እንመለስ፣ ወደ ንጹህ ኢትዮጵያዊነት እንመለስ፣ ወደ ስራና ልማት እንመለስ። ዛሬ በገንዘብ ብድርም በትምህርት እድልም በልማትም በግንባታም አግዥን የምንላት ቻይና እኮ ከ60 ዓመታት በፊት ከዛሬዎቹ እኛ ማትሻልና ገበሬዎቿም እንደ ዛሬዎቹ እንደኛ በእጅና በበሬ የሚያርሱ ድሆች ነበሩ። ዛሬ በቴክኖሎጂ የመጠቀችውና በዓለም 11ኛ ታላቅ ኢኮኖሚ የገነባችው ትንሿ አገር ደቡብ ኮሪያ እንደኛ እንኳ በተፈጥሮ ሀብት ሳትታደል ዳሩ ግን የህዝቧን ታታሪነትና ከምዕራባውያን ያገኘቻቸውን ጥቂት ድጋፎች አስተባብራ ለሰላሟ ለአንድነቷና ለብልጽግናዋ ተግታ ስለሰራች ብቻ ነው ከብልጽግና ማማ ላይ ወጣ ቁልቁል የምታየን። ወገኖቼ ዛሬም አልመሸብንም። ወደ ሰላምና ወደ ስራ እንመለስ፣ እንነሳና እንስራ። የሰማይ አምላክ እግዚአብሔርም ያከናውንልናል። መጽሐፍ ነህምያ ምዕራፍ 2 ቁጥር 20 እግዚአብሔር አምላክ ሆይ ሰላምንና አንድነትን፣ የሥራ ራእይን እና ታታሪነትን ታማኝነትንም መልስልን። ስለ ስም ብለህ አሜን።